ሰበር ዜና ያልተጠበቀ አዲስ ሚስጥር ዛሬ ሌሊቱን ወጥቷል። ኢራን አሜሪካንና እስራኤልን ጉድ አድርጋለች። ኢራን በሚስጥር የኒኩለር መሳሪያ እንዳላት ዛሬ ተገልጿል። በዝርዝር ይዘናል፣ ይሰሙታል። በሌላ በኩል ዛሬም አሜሪካና ኢራን ተኩሰዋል፣ አንዳቸው ላይም ጥቃት ፈጽመዋል። በሌላ ዜና ኢራን ሰራዊቷ መጠናከሩን ስትገልጽ፣ እስራኤል ደግሞ የኢራን መንግስት መሰረቱ ተናግቷል ብላለች። ሁሉንም በዝርዝር ይሰሙታል። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የሰዓቱን የተመራረጡ አጫጭር ሰበር ዜናዎችን ይዤ ቀርቤያለሁ። አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን መረጃዎቹን በዝርዝር ወደ እናንተ አደርሳለሁ። እስከ ፍጻሜው አብራችሁን ቆዩ። በቅድሚያ የአሜሪካ ጦር በመካከለኛው ምስራቅ የተሰነዘሩ በርካታ የኢራን ባላስቲክ ሚሳኤሎችንና ድሮኖችን በተሳካ ሁኔታ ማክሸፉንና በቀሽም ደሴት ላይ የራስን መከላከል የአየር ጥቃት መፈጸሙን የአሜሪካ ማዕከላዊ እዝ ጁን 2 ቀን 2026 ባወጣው መግለጫ አስታውቋል። ኢራን ወደ ቀጠናው ጎረቤት ሀገራት በርካታ ባላስቲክ ሚሳኤሎችን ያስወነጨፈች ቢሆንም ሁሉም የታለሙበትን ግብ ሳይመቱ ቀርተዋል። ወደ ኩዌት የተተኮሱ 2 የኢራን ሚሳኤሎች ግባቸውን ሳይመቱ መንገድ ላይ የተከሰከሱ ሲሆን ወደ ባህሬን የተተኮሱ 3 ሚሳኤሎች ደግሞ በአሜሪካና በባህሬን የአየር መከላከያ ኃይሎች አማካኝነት ወዲያውኑ በአየር ላይ እንዲከሽፉ ተደርጓል። ከዚህ በተጨማሪም የአሜሪካ ማዕከላዊ እዝ ኃይሎች ኢራን በህጋዊ መንገድ ቀጠናዊ ባህርን እያቋረጡ በነበሩ ሲቪል መርከቦች ላይ የሰነዘረቻቸውን 3 የአጥፍቶ ጠፊ ድሮኖችን መተው ጥለዋል። የአሜሪካ ጦር ለተሰነዘረበት ጥቃት ምላሽ ለመስጠት በቀሽም ደሴት ላይ በሚገኘው የኢራን ወታደራዊ የምድር መቆጣጠሪያ ጣቢያ ላይ የተመጣጠነ የአየር ጥቃት ፈጽመዋል። በዚህ የጋራ የመከላከል እርምጃ ወቅት በየትኛውም የአሜሪካ ወታደራዊ አባላት ላይ የደረሰ ጉዳት የሌለ ሲሆን ማዕከላዊ እዙ በአሁኑ ወቅት እየተተገበረ ባለው የተኩስ አቁም ስምምነት ወቅት ሊሰነዘሩ የሚችሉ ያልተገቡ የኢራን ትንኮሳዎችን ለመመከትና ለመከላከል ኃይሎቹ በተጠንቀቅ ላይ እንደሚገኙ ገልጸዋል። በተያያዘ ዜና በከፊል የመንግስት የሆነው የኢራን ታስኒም የዜና ወኪል እንደዘገበው ኢራን እስላማዊ አብዮታዊ ዘብ በአሜሪካና በኢራን ኃይሎች መካከል የተካሄደው የትጥቅና የተኩስ ልውውጥ ቀደም ተከተል የሚያብራራ መረጃም ይፋ አድርጓል። እንደ አብዮታዊ ዘቡ መግለጫ ግጭቱ የጀመረው የአሜሪካ ኃይሎች በሆርሙዝ ስትሬት አቅራቢያ በሚገኝ የኢራን የነዳጅ ጫኝ መርከብ ላይ ጥቃት በመሰንዘር የሞተር ክፍሉን ባወደሙበት ወቅት ነው። ይህንን ተከትሎም የኢራን እስላማዊ አብዮታዊ ዘብ በአንድ የአሜሪካ እስራኤል መርከብ ላይ የባህር ኃይል ሚሳኤሎችን በመጠቀም ጥቃት ማድረሱን ገልጸዋል። ከዚህ የኢራን እርምጃ በኋላ የአሜሪካ ኃይሎች ከቄሽም ደሴት በስተደቡብ በሚገኝ የኢራን እስላማዊ አብዮታዊ ዘብ የመገናኛ ማማ ላይ ጥቃት ማድረሳቸውን የኢራን አብዮታዊ ዘብ አስታውቋል። በመጨረሻም እስላማዊ አብዮታዊ ዘቡ ይህንን የዋሽንግተንን እርምጃ ለመበቀል ሚሳኤሎችንና ድሮኖችን በመጠቀም በቀጠናው ከሚገኙት ሀገራት በአንዱ ውስጥ በሚገኝ የአሜሪካ አየር ኃይል ሰፈር የአሜሪካ 5ኛ የባህር ኃይል ዋና መምሪያና የጦር ሄሊኮፕተሮች ላይ ጥቃት መፈጸሙን አስታውቋል። ወዳልተነገረውና በሚስጥር ወደ ተያዘው አዲስ መረጃ ስንሸጋገር የቀድሞ የአሜሪካ የስለላ ተንታኞች ላሪ ሲ ጆንሰን እና ፔፔ ኤስኮባር ይፋ ያደረጉት እጅግ ሚስጥራዊና አሳሳቢ የመረጃ ሰነድ ኢራን የኒኩለር ጦር መሳሪያ ባለቤት መሆኗን ወይም በቅርቡ እንደምትሆን አረጋግጠዋል። በግንቦት ወር 2026 የተፈጠረውን ቀጠናዊ ውጥረት ተከትሎ የኢራን ብሔራዊ ደህንነት ምክር ቤት በወሰነው መሰረት የሀገሪቱ ፕሬዝዳንት መስዑድ ፔዚሽኪያን ከፓኪስታኑ ጠቅላይ ሚኒስቴር ሻህባዝ ሻሪፍ እና የውጭ ጉዳይ ሚኒስቴር ኢሻቅ ዳር በኩል ለአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ጥብቅ ባለ 3 ደረጃ ማስጠንቀቂያ ልከዋል። አሜሪካ በኢራን ላይ የምታደርገውን ጥቃት የማታቆም ከሆነ ኢራን አሁን ከሚደረገው የኒኩለር ሰላም ድርድር ወዲያውኑ እንደምትወጣ፣ የኒኩለር ስምምነት ማዕቀፍን ሙሉ በሙሉ እንደምትተው እንዲሁም የመጨረሻ የኃይል ማሳያ እርምጃውን እንደምትወስድ አስጠንቅቃለች። ይህ የመጨረሻ እርምጃ በኢራን ምድር ላይ የኒኩለር ቦምብ ማፈንዳትን የሚያካትት ሲሆን ይህም ለጦርነቱ ሳይሆን ሀገሪቱ ያላትን ሉዓላዊ አቅምና በውጥረቱ ላይ ያላትን የቁጥጥር የበላይነት ለማሳየት ያለመ መሆኑ
ተገልጿል። ይህ የኢራን ማስጠንቀቂያ በተለይ አሜሪካ በቀሽም ደሴትና ባንዳር አባስ ላይ የፈጸመችውን ጥቃት ተከትሎ የመጣ ነው። ማርኮ ሩቢዮ የጉዳዩን አሳሳቢነት በመረዳት ዋይት ሀውስ ሊወስድ ያሰበውን ተጨማሪ የኃይል እርምጃ ወዲያውኑ እንዲያቆም ማድረጋቸው ተዘግቧል። መረጃዎች እንደሚያሳዩት ኢራን ይህንን የኒኩለር አቅም ያገኘችው በዚህ ዘርፍ የተረጋገጠ አቅም ካላት ሶስተኛ ሀገር ነው። የዚህ እርምጃ ዋና ዓላማ በፓኪስታን፣ ቻይና እና ሩሲያ ድጋፍ በመታገዝ እስራኤል ወደፊት በኢራን ላይ ጥቃት እንዳትሰነዝር ከፍተኛ ስጋት መፍጠር ነው። ይህ ውጥረት በዓለም አቀፍ ደረጃ ከፍተኛ የጂኦፖለቲካዊ ለውጦችን እያስከተለ ይገኛል። በእስራኤልና አረብ ሀገራት መካከል የተደረገው የአብርሃም ስምምነት በተግባር የፈረሰ ሲሆን ሳውዲ አረቢያ ሚስጥራዊ ድርድሮችን አቋርጣለች። ይበልጥ አሳሳቢው ደግሞ ኳታርና ኦማን የአሜሪካ ጦር ከ6 እስከ 9 ወራት ባለው ጊዜ ውስጥ ከሀገራቸው ወታደራዊ ጦር ሰፈሮች እንዲወጣ ዝግጅት እያደረጉ መሆኑ ነው። ከዚህ ባለፈ አሜሪካን ያገለገለ አዲስ የሳውዲ አረቢያ፣ ፓኪስታን፣ ቱርክና ግብጽ የጸጥታ ትብብር እየተገነባ መሆኑ ቀጠናዊ የኃይል ሚዛኑን ሙሉ በሙሉ እየቀየረው ነው። የኢራን የኒኩለር ሙከራ እውን መሆን የዓለም አቀፉን የኒኩለር ስርጭት መከላከያ ስምምነትን የሚያፈርስና አሜሪካ በዓለም ላይ ያላትን የበላይነት የሚያዳክም መሆኑ ተብራርተዋል። ተንታኞች እንደሚያምኑት የሀገሪቱ ፕሬዝደንት ዶናልድ ጄ ትራምፕ ይህንን ቀውስ በዲፕሎማሲ ለመፍታት አሁንም ጊዜ አላቸው። ነገር ግን ይህ ውሳኔ ለእስራኤል የሚሰጠውን ድጋፍ ማቋረጥን፣ ቤንያሚን ኔታንያሁ በሊባኖስና በጋዛ የሚያደርጉትን ጦርነት እንዲያቆሙ ማስገደድን እንዲሁም በኢራን ላይ የተጣለውን ማዕቀብ ማንሳትን ይጠይቃል። ትራምፕ እነዚህን ከባድ ውሳኔዎች ያሳልፋሉ ተብሎ ባይታመንም እስራኤል በተለይም በቤይሩት ላይ የምታደርገውን ጥቃት የምትቀጥል ከሆነ ኢራን በእስራኤል ወታደራዊ ተቋማት ላይ አጸፋዊ እርምጃ እንደምትወስድ ግልጽ አድርጋለች። በአጠቃላይ የምዕራቡ ዓለም አሁን ኢራን ከቻይናና ሩሲያ ጋር በመሆን የአሜሪካን ጫናና ዛቻ እስከ መጨረሻው ለመቋቋም መዘጋጀቷን በተጨባጭ ሊቀበል እንደሚገባው ትንታኔው ያትታል። በሌላ ዜና ኢራን ሰራዊቷ መጠናከሩን ስትገልጽ፣ እስራኤል ደግሞ የኢራን መንግስት መሰረቱ ተናግቷል አለች። ኢራን የጦር ሰራዊቷ ከጦርነቱ በኋላ የበለጠ መጠናከሩን ስትገልጽ፣ እስራኤል ደግሞ የኢራን መንግስት ክፉኛ ተዳክሞ ሊወድቅ መቃረቡን ጠቅላይ ሚኒስቴሯ ተናገሩ። የኢራን ሰራዊት የተኩስ አቁም በተደረገበት ጊዜ በሁሉም መስኩ ለውጊያ ዝግጁ የሚያደርጉ ስራዎችን ሲያከናውን መቆየቱን የአብዮታዊ ዘብ ቃል አቀባይ ገለጹ። ሁሴን ሞሄቢ እንደተናገሩት በተኩስ አቁሙ ወቅት የሰራዊታችንን ተልዕኮ የመፈጸም አቅም ጨምረዋል። በተፈጠረው እድልም የውጊያ አቅሙ ጥንካሬው ዝግጅቱና አደጋን የመቋቋም ብቃቱ ተጠናክረዋል። በአሁኑ ወቅትም ጦሩ ቀደም ሲል ከነበረው አቋም በተሻለ ሁኔታ ላይ ይገኛል ብለዋል። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን መንግስት በደረሰበት ጥቃት መሰረቱ መናጋቱንና መውደቁ የማይቀር መሆኑን በኤክስ ገጻቸው ላይ ጽፈዋል። ጠቅላይ ሚኒስትሩ የዚህ የሽብር አገዛዝ መሰረቱ ተናግቷል በማለት አገዛዙ ከዚህ በኋላ ቀድሞ ወደ ነበረበት ደረጃ ፈጽሞ አይመለስም፣ መውደቁ እንደማይቀር እነግራቸዋለሁ ሲሉ የኢራን መንግስት መዳከሙን አመላክተዋል። የእስራኤሉ ጠቅላይ ሚኒስትር ይህንን አስተያየት የሰጡት የኢራን ጠቅላይ መሪ ሞጅታባ ኻሜኒ በተመሳሳይ እስራኤል ክፉኛ መዳከሟን ከተናገሩ በኋላ ነው። ጠቅላይ መሪው በቅርቡ ባስተላለፉት መልእክት እስራኤል መጪዎቹን 15 ዓመታት አታይም በማለት ትጠፋለች የሚል አስተያየት ሰንዝረዋል። እስራኤል በኢራን ላይ 2 ጊዜ ጥቃቶችን የፈጸመች ሲሆን ኢራን በበኩሏ ከባድ የአጸፋ ምላሽ በሚሳኤሎችና በድሮኖች ፈጽማለች። ባለፈው የካቲት እስራኤል ከአሜሪካ ጋር አብራ በኢራን ላይ በፈጸመችው ጥቃት የኢራን ጠቅላይ መሪን ጨምሮ በርካታ የሀገሪቱ ባለስልጣናት ተገለዋል። ኢራንም በበኩሏ በእስራኤልና በአካባቢዋ ባሉ የአሜሪካ አጋሮች ላይ ተከታታይ የሚሳኤልና የድሮን ጥቃቶችን በመፈጸም ከባድ ጉዳትን አድርሳለች። ውድ ተመልካቾቻችን የሰዓቱን የተመረጡ ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።